ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም በሰማይና በምድር። የእግዚአብሔርን ቃል በሶሻል ሚዲያ የምንማር ወገኖች የጌታ ጸጋ ሰላም ለእናንተ ይሁን እላለሁ። እንግዲህ ብዙ ጊዜ ከሚዲያ ትንሽ ራቅ ብዬ ነበረ። ከዚህ በፊት በዩቲዩብ የእግዚአብሔርን ቃል እንማር ነበር። አሁን እንግዲህ ወደዚህ የሶሻል ሚዲያ አገልግሎት እግዚአብሔር ረድቶኝ ተመልሻለሁ። የእግዚአብሔርን ቃልና ሐሳብ እኔም ደግሞ እግዚአብሔር ባዘጋጀው ቴክኖሎጂ በዚህ ዘመን ብዙዎቻችን እየተመማርንበት ባለ በዚህ ፕላትፎርም የእግዚአብሔርን ቃል ሼር አደርጋለሁኝ። እስኪ የእግዚአብሔርን ቃል ለመግቢያ የሚሆነኝን በኢሳይያስ ምዕራፍ 54 ቁጥር 13 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል። በጽድቅ ትታነሻለሽና ከግፍ ራቂ፣ አትፈሪም፣ ድንጋጤም ወደ አንቺ አይቀርብም ይላል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይልና ነቢዩ ኢሳይያስ የልጆችሽም ሰላም የበዛ ይሆናል ይላል። ከእግዚአብሔር የሚማር የእግዚአብሔርን ቃል ከእግዚአብሔር የሚማር ቃሉን ከራሱ ከመንፈስ ቅዱስ የሚማር ሰው ሰላሙ ብዙ እንደሆነ እረፍቱ ብዙ እንደሆነ ይናገርና ነገር ግን አንቺ ከግፍ ራቂ ይላል። ከግፍ ራቂ፣ ድንጋጤ ወደ አንቺ እንዳይቀርብ፣ መከራ ወደ አንቺ እንዳይቀርብ ከግፍ ራቂ፣ በጽድቅም ትታነሻለሽና። ለምን? ከእግዚአብሔር ቃል የሚማር ወይንም ከእግዚአብሔር የሚማር ሰው በጽድቅ ይታነጻል፣ በበጎ ነገር ይታነጻል፣ በእግዚአብሔር ዘላለማዊ አጀንዳ ይሞላል፣ በእግዚአብሔር ፈቃድና በእግዚአብሔር ጸጋ የተሞላ ይሆናል። ሰው የእግዚአብሔርን ቃል እየተማረ፣ ሰው የእግዚአብሔርን ቃል እያጠና፣ ሰው የእግዚአብሔርን ቃል እየተማረ ክፉ ሊሆን አይችልም፣ ወይንም ክፉ ሊያደርግ አይችልም፣ ወይንም በክፉ ነገር ሊሞላ አይችልም፣ ወይንም በግፍ ወይንም በክፋት ወይንም በአመፃና በተለያዩ እግዚአብሔርን በሚቃወም ሐሳብ ሊሞላ አይችልም። ከእግዚአብሔር የሚማር ከእግዚአብሔር ቃል የሚማር እግዚአብሔር የሚያስተምረው ሰው ሁል ጊዜ በጽድቅ በቅድስናና በእግዚአብሔር ሐሳብ ነው የተሞላ የሚሆነው። ስለዚህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የማን ልጆች? የጽዮን ልጆች፣ የእግዚአብሔር ልጆች፣ የአብርሃም ልጆች፣ የይስሐቅ የያዕቆብ ልጆች፣ የቃል ኪዳኑ ልጆች፣ እግዚአብሔርን የሚፈሩ እግዚአብሔር የጠራቸው እንደ እግዚአብሔር ፈቃድና ሐሳብ የሚመላለሱ ልጆች ከእግዚአብሔር የተማሩ ይሆናሉ። ወገኖች እንግዲህ እግዚአብሔርን ቃል ስንማር እኔና እናንተ የእግዚአብሔር ልጆች መሆናችንን አውቀን በስሙ ለሚያምኑና ለተቀበሉት ክርስቶስን ለተቀበሉት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል የእግዚአብሔር ልጆች የሆኑ ደግሞ እነሱ ከደም ወይንም ከሥጋ ፈቃድ አልተወለዱም ስለሚል እንደ እግዚአብሔር ልጆች የእግዚአብሔርን ቃል ተግተን ልንማር፣ የእግዚአብሔርን ቃል ተግተን ልንመገብ፣ የእግዚአብሔርን ቃል ተግተን በመማር ጽድቅንና የእግዚአብሔርን ፈቃድ ጸጋውን ልንሞላ ያስፈልገናል ማለት ነው። እንግዲህ የእግዚአብሔርን ቃል ስንማር ዛሬ የምንጀምረው ርዕስ የምትዘራውን እወቅ የሚል የእግዚአብሔርን ቃል ትምህርት ለተከታታይ እንማራለን። የምንዘራውን እንወቅ ወይንም ደግሞ የምትዘራውን እወቅ። እስኪ መንፈስ ቅዱስ ይህን ቃል እንዲያበራልን አጭር ጸሎት እንጸልያለን። የአባቶቻችን አምላክ እግዚአብሔር አንተ እጅግ ታላቅ ነህ። በሰማይና በምድር ሙሉ ስልጣን አለ። በምስራቅ ያሉ፣ በምዕራብ ያሉ፣ በሰሜን ያሉ፣ በደቡብ ያሉ፣ በየትኛውም ቦታ ያሉ ልጆችህ ቃልህን በሶሻል ሚዲያ ሲማሩ አቤቱ ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚል ጌታ ሆይ እነሆ ልጆችህ ካንተ እንዲማሩ እንድትረዳቸው እንድትረዳን በኢየሱስ እንጠይቀሃለን። አቤቱ ቃልህን እግዚአብሔር ሆይ ሰምተን የምንለወጥ እንድንሆን፣ ሰምተን የምንታነጽ እንድንሆን ጸጋህ ይብዛልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እንግዲህ ምናልባት የማታውቁኝ ብዙዎች ልትኖሩ ስለምትችሉ ከዚህ በፊት በሚዲያ ማታውቁኝ በአንድም በሌላ ማታውቁኝ ልትኖሩ ስለምትችሉ
ከባህር ዳር ወይንም ከሰሜን ኢትዮጵያ ፓስተር ወንድሙ እባላለሁ። የእግዚአብሔርን ቃል አገለግላለሁ። እግዚአብሔርን ሐሳብና ፈቃድ በዘመናት መካከል አባቶች የሰበኩትን የእግዚአብሔርን ቃል እሰብካለሁ። እንግዲህ ይህንን እያልኳችሁ አገልግሎት ከጀመርን ቆይተናል። አሁን አንድ አዲስ አጥቢያ ቤተክርስቲያን እየመሰረትን ነው ያለነው በባህር ዳር። አገልግሎት ጀምረናል። ከዚህ በፊት በሚኒስትሪ ነበረ በመንቀሳቀስ ከአንዱ ቦታ ወደ አንድ ቦታ በማንቀሳቀስ የእርቅ አገልግሎት ወይንም በሰላም ግንባታ ዙሪያ በሚኒስትሪ ሳገለግል ነበር የቆየሁኝ። አሁን ግን በዚህ ወቅቱ አላንቀሳቀሰን ስላለ በሰሜን ኢትዮጵያ ላይ በሰላም እጦት ምክንያት ተንቀሳቅሰው ለማገልገል ምቹ ሁኔታ ስላልተፈጠረልን በዚህ ምክንያት 2 ዓመትና ከዚያ በላይ የእንቅስቃሴ አገልግሎት አቁመናል። እዚህ በኋላ ግን ቤተክርስቲያን ፕላንት እናደርጋለን መሰረታለን ማለት ነው። ጀምረናል። እሱንም እንግዲህ በሶሻል ሚዲያም ደግሞ አገልግሎት እንጀምራለን። ክብር ለእግዚአብሔር ይሁንለት።